አርሲ ሽርካ ዛሬም የደም ምድር መሆኑን እንደቀጠለ ነው። ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር በመዝባሪው እና በአረመኔው የብልጽግና ሰራዊት ላይ እርምጃ ወሰደ። የፋሽስቱ አገዛዝ ብልጽግና ሰራዊት ሁለት የቡድን የመሳሪያና 29 ክላሽ በመያዝ ዞብላምባ ክፍለ ጦሩን ተቀላቀሉ። 102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር ጠላትን በልኩ ሲያናግሩት ብለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ በዛሬው ዕለት በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ድል ቀንቶታል። በትናንትናው የገበሬ ጭፍጨፋ ሁለት ቄሶችን ከሚያገለግሉበት ቤተክርስቲያን ከቅዳሴ አስወጥተው በጥይት ደብድበው በአደባባይ ገለዋቸዋል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባ። አርሲ ሽርካ ዛሬም የደም ምድር መሆኑ እንደቀጠለ ነው። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሚታና ሂኔሳ ቀበሌ ሚታና ዮሐንስ አጥቢያ ዛሬ ሃይማኖት ለይቶ የሚደረገው ፍጅት ቀጥሎ ውሏል። ሶስት የኦርቶዶክስ እምነት ተከታይ ንጹሃን ሲገደሉ አንዱ በሞትና በህይወት መካከል ይገኛል። ተጨማሪ ሶስት ታግተው ተወስደዋል። የተገደሉት ስርዓተ ቀብራቸው ዛሬ ሚታና ዮሐንስ ቤተክርስቲያን ተፈጽሟል። በሽፋን የሚፈጸመው የክርስቲያኖች ጭፍጨፋ ቢያንስ ዘር ፍጅት መሆኑ ታውቆ መንግስት እንኳን ቸል ብለው ህዝቡ በዝምታው መቀጠል እልቂቱን የማባባስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ሊያግዛቸው ካልቻለ ለዘር እንዳይተርፉ ማለቃቸው እውን መሆኑ አይቀሬ ነው። ፓርቲያችን እንዲህ ያለውን የተጠና ዘር ፍጅት በጽኑ ያወግዛል። ለሞቱትም እረፍት ነፍስን እየተመኘ የታገቱት ያለምንም ቅድመ ሁኔታ እንዲፈቱ በአጽንኦት ያሳስባል ሲል እናት ፓርቲ በመግለጫው አሳውቋል። ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር በመዝባሪውና በአረመኔው የብልጽግና ሰራዊት ላይ እርምጃ ወሰደ። የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር ላፈናና ለዝርፊያ ተግባር ቋሪት ወረዳ ወደ ወይቤኝ ቀጠና በተሰማራው መዝባሪና አረመኔ የብልጽግና ሰራዊት ላይ መብረቃዊ ጥቃት አደረሰ። ህዝብን መጨፍጨፍ፣ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው አረመኔው አገዛዝ ከስርዓቱ የተሰጠውን የጭፍጨፋ ተልዕኮ በመያዝ በዛሬው ዕለት በቋሪት ወረዳ ወደ ወይቤኝና አካባቢው ቢሄድም በ33ኛ ክፍለ ጦር የውርደት ካባ ተከናንቦ ተመልሷል። ይህ ዜና እስከተጠናቀረበት ሰዓት በቴዎድሮስ ዕዝ 102ኛ ኮር የ33ኛ ክፍለ ጦር ሙሉ ሻለቃዎች በተሳተፉበት ውጊያ 11 የስርዓቱ አገልጋዮች ላይመለሱ ሲሰናበቱ አንዱ ሻለቃ መሪ መሆኑ ተረጋግጧል። አውደ ውጊያው የአገዛዙን ሰራዊት ደካማ የውጊያ አቅም ያሳየና የፋኖ አባላትን የመታገል ስነ ልቦና ያነቃቃ ነበር ተብሎለታል። የ33ኛ ክፍለ ጦር ተወርዋሪ ኮማንዶ አባላት በቦሮዝ የነበሩ አባላቶቻችን ከከበባ በማውጣት ጠላት አፍሮ እንዲመለስ አስችለዋል። የውጊያ ብልጫ የተወሰደበት የጨፍጫፊው ጸረ አማራ ስርዓት ቀዳሚ አቶ ጌቴ መለሰና አቶ አትንኩት አለምሰገድ የሚባሉ ሁለት የቡዜ አካባቢ ነዋሪዎችን መሳሪያ አምጡ በማለት ኢሰብአዊ ግድያ ፈጽሞባቸዋል። በተጨማሪም የሴቶችን የጣት ቀለበትና የመዋቢያ ቁሳቁሶችን እንዲሁም ሌሎች የቤት ውስጥ መገልገያ ቁሳቁሶችን አውድመው ዘርፈዋል። ከወይቤኝ ወደ ቦረዝ ጉዞ የጀመረው የአረመኔው አገዛዝ ሰራዊት ቡዜ ላይ በተወሰደበት የተቀናጀ እርምጃ ሙትና ቁስለኛውን በከፊል እየጎተተ ተመልሷል። የቦረዝ አካባቢ ማህበረሰብ በአግባቡ አፈር ሳያለብሱ ጥለዋቸው የሄዱ ሶስት ያገዛዙ መዝባሪዎችን አስከሬን ማተባቸውን በማየት እምነታቸውን መሰረት ያደረገ ቀብር እየተፈጸመላቸው ይገኛል። ይህ ፋሽስቱ አገዛዝ ብልጽግና ሰራዊት ሁለት የቡድን መሳሪያና 29 ክላሽ በመያዝ ዞብላምባ ክፍለ ጦሩን ተቀላቀሉ። ጀንበር የጠለቀችበት የብልጽግና አገዛዝ በርካታ ሰራዊት እየከዳውና እየፈረሰ ፋኖን እየተቀላቀለ ያለ ሲሆን አንድ ስናይፐርና አንድ ብሬን እንዲሁም 29 ክላሽ የያዘ አጠቃላይ 31 አባላቶቹ ኮብልለው ሚኒሊክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦሩን ተቀላቅለዋል። በዚህም ሁለቱ የቡድን መሳሪያዎች ብሬንና ስናይፐር እንዲሁም 26 ጥቁር ክላሽ እና 3 ስናይቶ በአጠቃላይ 29 ክላሽ ከተሟላ ትጥቅና ተተኳሽ ጋር ዞብላምባ ክፍለ ጦር ገቢ ሆኗል። የክፍለ ጦሩና የሻለቃ አመራሮችም አቀባበል አድርገውላቸዋል። 102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር ጠላትን በልኩ ሲያናግሩት ውለዋል። በዛሬው ዕለት ጠላት መነሻውን ጎንጅ አዴትና ጭስ አባይ መዳረሻውን የልማና ዴንሳ ወረዳ አንጋርና ሰቀላ ቀበሌ በማድረግ በሶስት አቅጣጫ በሌሊት እንቅስቃሴ ያደረገ ሲሆን የ11ኛ ክፍለ ጦር ቃኝና መሐንዲስ ከሌሎቹ ሻለቃዎችና የ22ኛ ክፍለ ጦር አካል የሆነችው ጣናው መብረቅ ሻለቃ ጋር ጥምረት በመፍጠር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ቀድሞ በደረሳቸው መረጃ መሰረት ቅድመ ዝግጅት በማድረግ በወሰዱት የአጸፋ እርምጃ አንጋርና ሰቀላ ላይ ሲወጉት ውለዋል። የጠላትን ኃይል ሙትና ቁስለኛ በማድረግ ሲገርፉት የዋሉ
ሲሆን የፋኖን ክንድ መቋቋም ያቃተው የአገዛዙ ቡድን ከአዴት ተጨማሪ ኃይልና ዙ 23 በማስመጣት በሁለት አይሱዝ ኮድ ቢ13272 አይሱዙ እና ኤ22480 አይሱዙ ሙትና ቁስለኛውን ይዞ የተመለሰ ሲሆን እዚህ ጋር በተያያዘ ዜና ለአማራ ሕዝብ የመረረ ጥላቻ ያለው የኦህዴድ መራሹ ቡድን አክታ ከተማ ላይ አቶ ንግሩ ምትኩ ወጣት ተሸራሽቤ የተባሉት ንጹሃን ግለሰቦችን በግፍ ሲረሽን፣ በተጨማሪ የአብይ አህመድ የጭንገረድና ዙፋን አስጠባቂ አድማ ብተና ባህር ዳር ዙሪያ ወረዳ የግንድ ሎሚ ቀበሌ ላይ አቶ ታዘብ ወንድፍራውን የተባለን የንጹሃን መኖሪያ ቤትን አቃጥለዋል። በተመሳሳይ ጠጠር ማርያም ላይ 33ኛ ክፍለ ጦር ጠላትን አይቀጡ ቅጣት ቀጥተው ሙትና ቁስለኛ አድርገውታል። የደረሰበትን ምት መቋቋም ያቃተው አረመኔው ሰራዊት በሰብል ስብሰባ ላይ የነበሩ አርሶ አደሮችን በአሰቃቂ ሁኔታ ገድሏል። ሁሉም አማራ ይህንን አረመኔያዊ አገዛዝ ለማስወገድ የበኩሉን ሊወጣ ይገባል ሲል መረጃውን ያደረሰን አማራ ጌታቸው አፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር የ11ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሌ ኮር ሳጅን አደማሊ አባናዶ ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ በዛሬው ዕለት በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ድል ቀንቶታል። ከከለላ ከተማ በመነሳት ወደ ደገርና ሌጮ ታዳጊ ከተሞች አቅጣጫ ሲጓዝ የነበረ የጠላት ኃይል ቆርኬ የተባለ ቀጠና ሲደርስ የሳጅን አደማሊ አባናዶ ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ በሰነዘሩበት ድንገተኛ ጥቃት ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ የደረሰበት ሲሆን በኦፕሬሽኑ አንድ ቲም የሚሆኑ የጠላት ኃይል አባላት ባለሞ ተኳሾቹ ጥይት እንደተመቱና ከተመቱት መካከል ወዲያውኑ የሞቱ እንዳሉም ነው ለማረጋገጥ ይቻል ነው። ፋኖን አጸዳለሁ ብሎ ከከለላ ከተማ ተነስቶ ወደ ደገርና ሌጮ ሲገሰግስ የነበረው የጠላት ኃይል በዋናነት በኮሎኔል መብሬ ያስማማው ዋሴ የሚመራው አድማ ብተና አባላትና ሰላም አስከባሪዎች ያሉበት መሆኑንም መረጃዎች ጠቁመዋል። በትናንትናው የገበሬ ጭፍጨፋ ሁለት ቄሶችን ከሚያገለግሉበት ቤተክርስቲያን ከቅዳሴ አስወጥተው በጥይት ደብድበው በአደባባይ ገድሏቸዋል። ቄስ ጌቴ ጋሹ እና ቄስ በለጠ ካሴ የሚባሉ የ35 ዓመት እና የ37 ዓመት ቀሳውስቶችን የደገራ ሚካኤል ቤተክርስቲያን እየቀደሱ በነበረበት ሰዓት አረመኔው የአብይ አህመድ ወንበዴ ቡድን በጥይት ገድሏቸዋል። አቶ አለኸኝ ቤዛና አቶ ተናገር ሌኔው የተባሉ የ50 ዓመት እና የ60 ዓመት የደገራ ነዋሪዎች ደግሞ ድሮን ከቤታቸው ጥሎ ከገደላቸውና ካቆሰላቸው መካከል ናቸው። ይህ ስርዓት ቤተክርስቲያን ጠል አማራ ጠል መሆኑን የተረዳው ወጥቶ ነፍጡን አንግቦ እየተፋለመ ይገኛል። ሁሉም አማራ ማንነቱን እምነቱን የመጠበቅ ግዴታ አለበት። በመሆኑም ትግሉን በመቀላቀልና በመደገፍ ለአንዴና ለመጨረሻ ጊዜ እናስወግደው ስንል ጥሪያችንን እናስተላልፋለን። አፍባ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ። የደቡብ ወሎ ዞን ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ብለዋል። ተፈናቃዮቹ እንዳሉት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሷል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑ ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ እንዳደረሳቸውም ተናግረዋል። የውጫሌ ወረዳ የምግብ ዋስትና ባልደረባ የተፈናቃዮችን አቤቱታ አረጋግጠው ከ5 ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውን ተናግረዋል። ስማቸውን የማንጠቅስ ተፈናቃይ ከምስራቅ ወለጋ ተፈናቅለው ሐይቅ አካባቢ ከሰፈሩ ጥቂት ዓመታት ተቆጥረዋል። ለወትሮ ለወራት እየዘገየ የመጣ የነበረው የምግብ እርዳታ በመቋረጡ ለከፋ ችግር መዳረጋቸውን ለዶይቼ ቬለ ተናግረዋል። ምን አለን ብለህ ነው? በጣም ችግረኛ ነን። ምንም ነገር የለንም። የሚሰጠንም በቆሎ ነበር በ4 ወር በ3 ወር ያንንም ደግሞ የበሰበሰ የነቀዘ 2001 ዓ.ም 2002 የተመረተ ነው በቆሎ። በዚያ ላይ ምንም ነገር የለንም። መሬት ነው የምንተኛው። በጣም ችግር ላይ ወድቀናል። እዚያው ሐይቅ እንደሚኖሩ የነገሩ ሌላው ተፈናቃይ በአስከፊ ሁኔታ ውስጥ መኖራቸውን ቢያረጋግጥም እርዳታ ይመጣልናል የሚል ተስፋ ግን እንደሰነቁ ነው። ምን እናደርጋለን? ችግር በችግር ሆነናል። እኛ እንኳ መቼም ችግሩ ይፈታልና መቼም ይሁሉ ጉልበተኛ ሰርቶ ይበላል የሚል ተስፋ ነበረን። የእርዳታው እንኳ የማይረካ አይደለም። አልሐምዱሊላህ ተኝቶ ማደሩም አንድ ነገር ነው ብለዋል። ከኦሮሚያ ከትግራይና ከአፋር ክልሎች በተለያዩ አጋጣሚዎች በተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደቡብ ወሎ ዞን በተለያዩ የመጠለያ ጣቢያዎች ተጠልለው እንደሚገኙ ጣቢያችን ሲዘግብ ቆይቷል። ስማቸውን የማንጠቅስ አንድ የአፋር ክልል አዳይቱ ተፈናቃይ በአምባሰል ወረዳ ከደረሱ አሁን 5 ዓመታት ማስቆጠራቸው ይናገራሉ። የሰብአዊ እርዳታና መጠለያ ፍለጋ አስቸጋሪ ዓመታት ማሳለፋቸውን የገለጹት ተፈናቃዩ አሁን ከሱዳን ጭምር ወደ አካባቢው በርካታ ተፈናቃዮች እየደረሱ መሆናቸውን ችግሮችን እያወሳሰበው እንደሚገኝ ነው የገለጹት። በዚያው እኔ በመጣሁበት 2013 ግን ከትግራይ ብዙ ማህበረሰብ መጣ። ከዚያ ከአፋርም ከኦሮሚያም መጣ። አሁን እየጨመረ ነው የመጣው። አሁን ደግሞ ከሱዳን መጥተዋል። በጣም ብዙ ማህበረሰብ ነው ከሱዳን የመጣው። በአካባቢው ተፈናቃዮችና ስደተኞች መጨናነቅ ራሱን የቻለ መጠለያ ጣቢያ እንዳይኖር አድርጓል የሚሉት ተፈናቃዮቹ የሃይማኖት ተቋማትን ጨምሮ በተበታተነ ሁኔታ ውስጥ
ባለመገኘታቸው የሰብአዊ እርዳታ ለማግኘት የሚያደርጉትን ጥረት ተስፋ አስቆራጭ እንዳደረገባቸው ነው የተናገሩት። በቃ ምንም መፍትሄ የለንም። አሁን ብዙ ነገር ጠይቀናል። መጠለያ ካምፕ ጠይቀናል። ተደራጅተን ጊዜያዊ ኮንቴነር እንኳ እንዲሰጠን ጠይቀናል። መልስ ግን የለንም። ተፈናቃዩ አሁን በ7ም በ8ም ወር የምትመጣውን እርዳታ እየጠበቀ መኖር ሆኗል። ተስፋ የለንም አሁን ብለዋል። በደቡብ ወሎ ዞን ውስጥ ለሚገኙ ተፈናቃዮች የሰብአዊ እርዳታ በወቅቱ ለምን ማድረስ እንዳልተቻለ ለመጠየቅ በዞኑ አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ኃላፊ አቶ አሊ ሰይድ የእጅ ስልክ ላይ በተደጋጋሚ ብንደውልም ስልካቸው ዝግ ሆኗል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኃላፊን ምላሽ ለማካተት ያደረገው ሙከራ ጥረት የኮሚሽነሩ ዲያቆን ተስፋው ስልክ ባለመነሳቱ ሳይሰምድልን ቀርቷል። ነገር ግን ስማቸው እንዳይጠቀስ የጠየቁን የውጫሌ ወረዳ የምግብ ዋስትና ጽህፈት ቤት አንድ ባልደረባ በተፈናቃዮች የቀረበውን አቤቱታ አረጋግጠው እርዳታው ከደረሳቸው አሁን በ5ኛ ወር ለማድረስ ጥረት እያደረጉ መሆናቸውን ተናግረዋል። ለችግሩ መንግስት ትኩረት አለመስጠቱ ነገሮች እንዲወሳሰቡ ማድረጋቸውን የሚናገሩት ባልደረባው ከተፈናቃዮች የተበላሸ ምግብ እየቀረበ ነው ለሚለው ወቀሳ ማረጋገጫ ሰጥተዋል። ያው የትኩረት ማነስ ነው። መንግስት ትኩረት ሰጥቶ እየደገፋቸው አይደለም። ይህም ደግሞ የሚሰጠው ጥራቱን የጠበቀ ይህም ያክል አይደለም። በቆሎ በ4ም በ5ም ወር ነው የሚሰጣቸው። ከላይ የሚመጣው ብዙም መፍትሄ እየሰጣቸው እንዳልሆነ የገለጹት የአደጋ መከላከል ባለሙያ ለጊዜው እንደ መፍትሄ የወሰዱት የአካባቢው ማህበረሰብ በማስተባበር አካባቢያዊ መፍትሄ በማበጀት ላይ እያተኮሩ መሆናቸውን ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ